የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ። ወዶና ፈቅዶ ኃጢአተኛይትን የዘብሩ ገብርኤል ደጁ ስላቆመኝ ክብር ምስጋና ይድረሰው። እኔ የምመሰክረው ብዙ ነገር አለኝ። አንደኛው ግን ስለ ገንዘብ ጉዳይ ነበረ። በአረብ ሀገር ለ6 ዓመት እሰቃይ ነበረ። መከራም ስቃይም ደርሶብኛል። ግን ቅዱስ ገብርኤል ስላልተለየኝ እዚህ አድርሶኛል። ጉዱ ጋዝን ፈንድቶ መብራትን ፈንድቶ ተቀጣጥዬ ግን መልኬ ምንም ሳሎን ቅዱስ ገብርኤል ንስሐ ሳልገባ ቀረሁ ስለው እየተንበለበለ ላይ ጠፍቶልኛል። በመጀመሪያ እሱን አመስግኑልኝ። ዱባይ ከዛም 3 ዓመቱ አልፎ አራተኛው ከተቃጠልኩማ ወደ ቆይቷል። ተመጣሁ ራሱ ሀገር የተመጣሁ 3 ዓመት አልፎኝ አራተኛ ገብቻለሁ። ከዛ ወዲህ ነው ይሄ ህፃን የተወለደ ማለት ነው። እና በሁለተኛ ደረጃ ገንዘብ አክሲዮን ምናምን እየተባለ በዩቲዩብ 320 ሺህ ብር ለሰው ሰጣለሁ። 320 ሺህ ብር ሰጥቼ 4 ዓመት ያህል ገንዘቤ ነው ያላገኘሁት ዋልተጠቀምኩበት። ብቻ ብዙ ተሰቃየሁኝ። የሰውየው ወይ አልከዳኝ ወይ አልሰጠኝ። በዩቲዩብ አቀርብሃለሁ ስለው እሰጥሻለሁ ይለኛል። ትንሽ ቆይቶ ደግሞ የተወሰነ ትንሽ ሰጠኝና ዋናውን ይዛል። ግራ ገባኝ። በቃ ማልቀስ ነው። ቤቴም ለፍቼም ከንቱን የቀረ ዝም ብሎ ዲያብሎስ ጫወትብኝ ነበርና ያው በቅዱስ ገብርኤል ግን እዚህ ደርሻለሁ ይመስገነው። በመጨረሻ ፊቼ ላይ እኔ የመጣሁ በነገራችን ላይ ተደራ ጉንዶ መስቀሎ ተሰሜን ሸዋ ደራ ተገጠር ነው የመጣሁት። ያንን ዘብር ገብርኤል መጣች። እኔ ተከታይ እህቴ እንደዚህ እኮ ሐቅሽ አይቀርም ማለች ነው። እሺ አመጡና ሰጡ። አዎ እነሱ መጥተው ወረቀቱን ይዘው ሄደው ደውይለት አሉኝ። ስደውልለት ስልኩ ጠራ። አመንከኝም ካርከኝም እኔ የዘብሩ ቅዱስ ገብርኤል ያውቅልኛል። ይሄው ወረቀቱን ግባና አንብበው በመለው ጊዜ ተንበጨበጨ፣ ደነገጠ። አዎ ደነገጠ። ለምን እንዲሰርኛለሽ ሲለኝ አይ 4 ዓመት ሙሉ ተመጣው እንደገና ቁልቁል ገብቼ ገጠር እየተሰቃየሁና ገንዘቤን ብቻ ነው የምፈልግ ስለው እሰጥሻለሁ ብሎ በዛው ጠፋ። የዘብር ገብርኤል አንተ ገንዘቤን 320 ሺህ ብር ነው ብያለሁ። በእውኔ ሳይሆን በህልሜ ነው 20 ሺህ ብር እየልሃለሁ ብዬ በህልሜ ተሳልኩ። የሚገርማችሁ ነገር አንዴ 200 ሺህ አንዴ 100 ሺህ አስገብቶልኝ 20 ሺህ ብር አሁን ላው ላይ አለ። ያንን በህልሜ ተሳልኩትን ለደጁ ታበቃኝ ብዬ ዛሬ በሆዴም ነፍሰ ጡር ነኝ። እንደገና ይሄን ህፃን እየሰሰቃየ መጣው ተክፍለ ሀገር ደጁን ለመርገጥና ምስጋናውን ለማቅረብ ነው። 20 ሺህ ብር አባቴ ቅድም አስገቢ ብሎኝ አስገብቻለሁ። እኔን ደስ ያለኝ ደስ ይበላችሁ። በጣም ደስ ይላል። የተሳነው ስለት እንደማይቀር ሰዎች እዚህ ቦታ ትልቁ ቃል ኪዳን በደንብ ልትሰሙ የሚገባው በዚህ ቦታ ላይ የነገሩትን የሚሰማ መልአክ ሲቀጥል ለየት የሚያደርገው ደግሞ ገንዘብ የተቀሙ ሰዎች እንባቸውን ያፈሰሱ ሰዎች መልስ በአጭሩ የሚያገኙበት ቦታ ነውና በእውነት እታችንን የሰማ ሁላችንን ይስማ። አሜን። ሁለተኛ መሰክረው ቤተሰብ አባቴ መሳሪያ ያዘ ይሄር ነበር። በአባቴ ልጆቹን እኛን እንዲፈጀን የተደረገ መተት ነበረ። ልብሴን ራሱን ተዝ ዱባይ እየሄደ የሚቀደው መንፈስ ነበረ። ግን እናቴ ላይ ሲለፈልፍ ምንድነው ያለ ዘብር ገብርኤል ተሄዱ መቼም እኛ እናልቃለን። አልተሳካለንም። በመሳሪያው ማስደግመን እንዲያልቁ ሽቅ እንዲሉ ነበር። አልቻልናቸውም። እቺ ገውላላ ገዲያም ለገዲያም እየተመለከተች በዩቲዩብ አላስቀመጠችንም ብሎ ለዋላይ መስክሯል። ቤተሰቦቼ ተፈታውልኝ። ደግሞ እናቴም አባቴም ዲነውልኝ፣ ወንድሞቼም እህቶቼም ልጆችን ሁሉ ፈውሶልኝ የወንቅሸቱ ቅዱስ ገብርኤል የዘብሩ ቅዱስ ገብርኤል ለደጁ እንዲያበቃ ደግሞ ምስጋና አቅርቡልኝ። ከደስታ በስተቀር እንትን